ሱመያና ሰኢድ እንግዲህ ሊገናኙ ነው። ሰኢድ ለልጆቹ እና ለባለቤቱ ሀዲያ እየገዛ ነው ማለት ነው። ሱመያ ደግሞ እኔም ሰርፕራይዝ አለኝ እያለች እንግዲህ እየተጠባበቁ ነው ማለት ነው። ዋው ዋው! በጣም የሚገርም ደስ የሚል ነገር ነው ማለት ነው። ሱመያና ሰኢድ እንግዲህ ሊገናኙ ነው። ማሻ አላህ። ከዛም በመቀጠል እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት rahmat ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በሱመያና በሰኢድ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ ቪዲዮውን ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ ሼር በማድረግ አጠናክሩ ማለት ነው። እንግዲህ ባለፈው እንዳየነው ሱመያ ሰኢድን ደብዳቤ ልካለት ነበርና ልጆችን ናቶሎ ኤርፖርት ወሰድና እኔ ይዤልህ እመጣለሁ እያለችው ነው። እሱ ደግሞ በደስታ እኔማ ልጆችን ዝም ብዬ አላይም፣ ሰርፕራይዝ አድርጌ ልብስ ምናምን ገዛዝቼ ነው ብሎ እንግዲህ ወደ ሱፐር ማርኬት ሂዶ ለልጆቹና ለባለቤቱ ልብስ ሊገዛ ሂዷል ማለት ነው። እውነት እየገዛ ነው ወይስ እንደው ውሸት ነው? በዛም በመቀጠል እንግዲህ ደስ ብሎኛል። በቃ እኔ ጭራሽ ደስታዬን መቆጣጠር አልቻልኩም። ምክንያቱም ልጆቼን ከአመትም በላይ ሆኖኛል ካየኋቸው። አሁን ላይ ግን ሱመያ ያንን ሁሉ አሳልፋ ልጆቼ ልታሳይ ነው ብሎ እንግዲህ ለነ ሱመያና ለነ ልጆቹ ልብስ ምናምን ሊገዛ ሄዷል። ከዛም በመቀጠል ግን እውነቷን ነው አይደለም እያለ ደግሞ በመሀልም ይጠራጠራል። እውነቷን ከሆነ እኔ አልቀርም ብሏል። እንግዲህ እውነት ሱመያ ዋሽታ ነው ወይስ ምንድን ነው የሚለውን ደግሞ አብሮን የምናይ ይሆናል ማለት ነው። ከዛም በመቀጠል እንግዲህ አሁን ላይ ደስ ብሎታል። ሰኢድ መብሩክ ብለናል፣ ደስ ብሎታል ማለት ነው። ምክንያቱም እንግዲህ ሱመያ ልጆችን ልታሳይህ ስለሆነ መብሩክ 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 ብለናል። ከዛም በመቀጠል እንግዲህ ዛሬ ደግሞ ሱመያ መታ እውነት መቼ ነው ቀጠሮ ንገረኝና ይሄን ቀን በለኝ፣ እኔ እጠብቅሃለሁኝ ልጆችህን ይዤ ብላለች። እሷ ደግሞ ልብሱንና ስጦታውን ተው እያለች ነው ማለት ነው። እውነት ሰኢድ እያስመሰለ ሊገዛ ነው፣ ልብስ አያስፈልግም እያለች ነው። እሱም ደግሞ አልገዛም። እውነት ሰኢድ አሁን ሰርጉን ትቶ ሊያገባ ያለ የተነሳ ሙሽራ እንዴት ሰርጉን ትቶ ይመጣል እያለች ነው ማለት ነው። ከዛ ሰርጉን ተውና ልብሱን ተውና ቀንህን ቆርጠህ ንገረኝ ብላዋለች። እሱ ደግሞ እንግዲህ እየተጠባበቁ ነው ያሉት። እሱ ትዋሸኛለች ይላል፣ እሷ ደግሞ ቀኑን ንገረኝ ብላለች። ማንኛቸው ናቸው እንግዲህ? እሷ ምን ያልዋሽም ብላለች። እሱ ደግሞ ያው ስጦታ ይዤ ነው እንጂ ዝም ብዬማ ቤተሰቦቼን ልጆቼን አላይም እያለ ነው። እሷም ደግሞ ኤርፖርት ድረስና እኔ እጠብቅሃለሁኝ፣ ከፈለክ በዛው ትመለሳለህ፣ ከፈለክ ደግሞ ልጆችህን ወደ ቤት ይዘህ ትመጣለህ፣ ሰርፕራይዝ አደርግሃለሁ ብላ እንግዲህ ቃል ገብታለች በእኛ ላይ። እውነት እየዋሸች ነው የሚለውን እንግዲህ በቀጣይ የምናይ ይሆናል ማለት ነው። ሱመያ ያው አሁን ላይ በጉጉት እየጠበቅናት ነው ሁላችንንም። እውነት ልጆቹን ይዛ ወደ ኤርፖርት ትሄዳለች? እሱስ ቀኑን መቼ ነው የሚቆርጥላት? ሰኢድ እንግዲህ ቀኑን ተናገር፣ ይህን ሰዓት ይህን ጊዜ ነው እኔ የሚመቸኝ ብሎ አሁን ልበር ነው ብሎ እንግዲህ አይተናል። ልብስ እየገዛ ነው። እሷ ደግሞ ይሄ የገዛው ልብስ ሚስቱ ልካው ነው እንጂ እሱ አሳየ እንጂ አልገዛም፣ ውሸቱን ነው እያስመሰለ ነው እያለች ነው። ማንኛቸውን እንመን አሁን? ሰኢድን ወይስ ሱመያን? ግራ አጋቡን እኮ ሁላቸውም ማለት ነው። በጣም ነው ግራ ያጋቡን። እስኪ ከስንታቸው ከማንኛቸው እንሆን አሁን? እስኪ እውነት ሱመያና ሰኢድ ሁላቸውም ለመታረቅ ነው? ሱመያ ግን ከምርሽ ነው እውነት ትወስድለታለች? እሱስ ሀዲያውን ስጦታውን ገዝቷል ወይስ ለሚስቱ የተባለውን በፌስታል ያዘው የሚስቱ ነው የሚለውንም በቀጣይ ይዘን የምናይ ይሆናል ማለት ነው። ጉድ ነው የነሱ ጉድ፣ አያልቅም መቼም ቢሆን። ግን ቢሆንም እንግዲህ ስንት ዓመት ሙሉ ተነፋፍቀው ኑረዋል። ግን በአንድ ላይ ቢሆኑ ለሁላችንም ጥሩ ነው፣ ደስ ይላል። ያው ሱመያንም እንግዲህ ስደት ላይ ብዙ ነገር አሳልፋለች፣ ያንን ሁሉ ነገር። እሱም ደግሞ ያው ሃይማኖቷን ድረስ ከቀየረች ድረስ እንግዲህ ለዚህ ትዳር ተብሎ ሃይማኖት እስከ መቀየር ድረስ ይደርሳለች። ግን መጨረሻውስ ያምራል? እስኪ
ምናይ ይሆናል ማለት ነው። አሁን ይሄ ትዳር ተብዬው እንግዲህ ከዛ እሱም እየቀያየረ ወይ ልጆችን በአንድ ላይ ከሚስት ከባለቤቱ ጋር ሆኖ አላሳደገ ወይም ደግሞ ሌላይቱንም ተንከባከቡ በስርዓት ልጅ ከዛችም እያንጠበጠበ እንትን ማለት ሆነ የሱ ነገር ማለት ነው። አሁን ላይ እንግዲህ የስንት አመት ናፍቆት ልጆቹ ባለቤቱን ሊያይ ደስ ብሎት ወደ ሱቅ ሂዶ የሚገዛዛውን ገዛዝቷል። እሷ ደግሞ እንዳትገዛ እያለችው ነው። እንግዲህ የሚሆነውን እናያለን ማለት ነው። እና ቪዲዮውን ግን ላይክ ሼር እያደረጋችሁ ቤተሰቡ ነው። ሱመያ ሊያስመስል ነው እንጂ እሱ አልገዛም እያለች ነው። እሱ እውነት ገዝቷል፣ እውነት ሊሄድ ነው እና ቀንህን ንገረኝ ብላለች። በድጋሚ ቀንህን አሳውቀህ ንገረኝ እና እንደው አዲሷን ሚስትህንም የምትፈልግ ከሆነ ኤርፖርት ድረስ ብቻ ነው ማመጣልህ። ኤርፖርት ድረስ አይታቸው ትመለሳለህ ወደ አዲሷ ሚስትህ። ወደ እኛም ጋር ከመጣህ እኔ በቃ ሰርፕራይዝ አድርጌ ተዘጋጅቼ ነው የምጠብቅህ ውዱ ባለቤቴ ብለዋለች። እሱስ የእሱ መልስ ደግሞ ምን እንደሚሆን ቀጣይ የምናይ ይሆናል ማለት ነው። አሁን ሀዲያውን ገዝቶ እንግዲህ በረራ ልጀምር ነው ብሏል። መቼ እንደሆነ ግን ቀኑን አልታወቀም ማለት ነው። ከዛም በመቀጠል ሱመያ አሁን ላይ እንግዲህ የልብሱን ስጦታ እንኳን ይቅርብኝ፣ አንተን ብቻ ነው የምፈልገው ውዱ ባለቤቴ፣ ልጆችን መተ ብቻ ይላቸው፣ ናፍቀው እያለቀሱ ነው፣ አባታችን የት ነው እያሉ ነው ብላ እንግዲህ ያንን ሁሉ ደብዳቤ አሁንም ደግማ ደጋግማ እየነገረችው ነው። እውነት እንደው ሀቂቃ እናውራ። ሱመያ እውነት ልጆቹን ልታሳየው ነው ወይስ ከአዲሱ ሚስቱ እንዲለያይና ከሰርጉ ለማደናቀፍ እየተነሳች እንደሆነ ነው ወይስ ምንድን ነው? እኔ እንጃኛ ግራ ገብቶናል፣ ለሁላችንም ቢሆን ማለት ነው። አሁን አጠገቤ እንዳትጠሪ ብሏት አሁን ደግሞ ሊያገባ ነው ሲባል ብቅ ብላና ልጆችን ብላማ አይታ እንግዲህ ወደ እሱ ነው። በእርግጥ ልጆችን ሊሉ ይችላሉ አባታችንን፣ ግን እኔ እንጃ ስንት አመት ሙሉ ለምኗታል አይተናል። አሁን ደግሞ የእሷ ተራ ሆና ናና እያለች ሰርፕራይዝ አለኝ እያለችው ነው። ሳይድ ደግሞ እንግዲህ እውነት ይሁን ውሸት አናውቅም፣ ልብስ እየገዛ ነው ያሳየናል፣ ሳይቶናል ማለት ነው። ግን ያው ዋጋ ሲቆረጥ ግን አላየንም። በፌስታል የተያዘውንም ውስጡ ያለውን አላየንም። ግን ያው ያነሳ አሳይቶናል። ይግዛ አይግዛ እንግዲህ ኤርፖርት ይምጣ አይምጣ ባለቤቱንና ልጆቹን ለመቀበል ለማየት የጓጓ ሰው ደስተኛ ነኝ ብሎ እንግዲህ ወደ ኤርፖርት ቀኑን ዛሬ ነገ ሳይል መቁረጥ አለበት። ለሱመያ አሳውቀኝ እያለች ነው ማለት ነው። ቶሎ ብለህ አሳውቃት ውዱ ባለቤቴ አሳውቀኝ ብላ ጽፋለች። እና ሁላችሁም እንግዲህ በጉጉት ደግሞ የሰኢድን መምጣት የሱመያ ልጆቿን ወደ ኤርፖርት መውሰድ ሁላችንም እየጠበቅን ነው። እኔ በተመልካቾች ፊት አልዋሽም፣ የምትጠራጠረኝ ከሆነ እየተጠራጠርኩ ነው፣ አላመንኩም ብሏል እያለች ነው። እኔ አልዋሽም ብላለች። እንግዲህ ማንኛቸው እውነት ማንኛቸው ውሸት የሚለውን ደግሞ በሰኢድ መልስ እንግዲህ ቀኑን ቆርጦ የሚመጣበትን ጊዜ አብረን እናያለን። ሲሆን ግን አሁን ድረስ ይበቃችኋል፣ አንድ ላይ ሆኖ እንግዲህ ሰኢድም ቆርጡን ቀርጠህ ንገራት፣ አንቺም እንዳትዋሹ ልጆቹን ይዘሽ ወደ ኤርፖርት ነይ ቶሎ ማለት ነው። ምክንያቱም ተገናኙ እንላለን። እና ቪዲዮውን ግን ላይክ ሼር ማድረጋችሁና አትርሱ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ። የሱመያና የሰኢድ ግንኙነት እንግዲህ እየቀጠለ ያለ ይመስላል። እውነት ከአዲሱ ሚስቱ የሚለያይ ይሆን ወይስ ወደ ሱመያ ድጋሜ የሚመጣ ይሆን የሚለውንም በቀጣይ እናያለን። እንግዲህ አረቧ ሚስቱን ልክ እንደ ሀያት ታደርጋት ይሆን ሱመያ ወይስ እንደው ከሰኢድ ጋር አሁን ልትቀጥል ነው ይሄንን ዘዴ ያመጣችው? እውነትስ ልጆቹ አልቅሰው ነው ወይ አባታችንን አንጭ ብለው ነው ወይ? ለእኛም ለተመልካች ጥያቄ ሆኖብናል። ሲሆን አንድ ላይ ሆኖና ልጆቻችሁን አሳድጉ እላለሁ ማለት ነው። እንግዲህ ቪዲዮውን ግን ላይክ ሼር አድርጉላችሁ። እወዳችኋለሁኝ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ሁሉ ይጠብቀን። አላህ ሀገራችንን ሰላም አላህ ያደርግልን። በየመን ያሉትንም በየትም እንግዲህ እየሞቱ ነው ያሉት።
ሰላማቸው ብዝት ብዝት ይበልልን። ወጥቶ ከመቅረት አላህ ይጠብቃችሁ ሀገሬ ልጆች። ባይ ባይ። በሌላ ቪዲዮ ደግሞ እንመጣለን። ቀጣይ የሰይድን ቀን ቀጠሮ እንጠብቃለን ማለት ነው። ባይ